ሰላም ውድ የዘሰክሬት ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። እነሆ እንግዲህ ጥናታችንን ከጀመረን አንድ ሳምንት እየሞላን ነው። የመጀመሪያው ዊክ ኤግዛም እሁድ እንደሚሰጣችሁ ይታወቃል። ቀደም ብለንም እንዳሳወቅናችሁ በየሳምንቱ የምንፈትናችሁን ፈተና በሞባይል አፕ መፈተን ትችላላችሁ። እንዲሁም ደግሞ በኮምፒውተር በዌብሳይት በኩል መፈተን ትችላላችሁ። በተጨማሪ ደግሞ በስልካችሁ በዌብሳይት በኩል መፈተን ትችላላችሁ። በዌብሳይት በኩል መፈተኑ ትልቁ አድቫንቴጅ ገና ካሁኑ የማትሪክ ኤግዛምን እንድትለማመዱ ነው የምናደርጋችሁ ማለት ነው። ምክንያቱም ገና ከዚህ ከተለማመዳችሁ ኤግዛም ላይ የሚያጋጥማችሁን ብዙ ስህተቶችን መቅረፍ ስለምትችሉ ካሁኑ ጀምሮ ኮምፒውተር ያላችሁ በኮምፒውተር በስልካችሁም ሆነ ግን በዌብሳይት በኩል እንድትፈተኑ ልናሳስባችሁ እንወዳለን ማለት ነው። ኦኬ ይሄንን እንዲህ ካልኳችሁ አንድ ዌብ ብራውዘር ተከፍቱና ክሮም ቢሆን በጣም አሪፍ ነው። ከከፈታችሁ በኋላ እዚህ ጋር እንደምታዩት thesecretexamcenter.com ብላችሁ ሰርች ታረጉ ሎጊን ፔጅ ይመጣላችኋል። ይሄን አይነት ኢንተርፌስ ፊት ለፊት ላይ ሲመጣላችሁ አፕሊኬሽናችሁ ላይ ተመዘገባችሁበትን ስልክና ፓስወርድ ታስገባላችሁ። ከዛ በኋላ ሎጊን ትሉታላችሁ ማለት ነው። እንደምታዩት ካስገባችሁ በኋላ የኔ ስም ያለ ሙሉ መረጃዎች እዚህ ጋር ያሳየኛል። ናቹራል ሳይንስ ብሎ ያመጣል። እዚህ ጋር ሶሻል ሳይንስ ደግሞ ሶሻል ሳይንስ ብሎ ያመጣላችኋል ማለት ነው። አሁን ናቹራል ሳይንስ የሚለውን ከፍተውና ዊክሊ ኤግዛም እንግዲህ የምንፈትናችሁ የትኛው ነው ብለናል። የመጀመሪያው ፌዝ ላይ ስለሆነን አሁን ዩኢኢ የሚለውን ነው የምንፈትናችሁ ማለት ነው። ስለዚህ እዚች ጋር ዩኢኢ የምትሏ ላይ ተወስዱታላችሁ ማለት ነው። ከወሰዳችሁ በኋላ እንደ ኤግዛምፕል ማሳያችሁ ከግሬድ 9 ፊዚክስ ነው ማለት ነው። አሁን የግሬድ 9 ፊዚክስ እናንተ ተፈተኑ የምትባሉትን ተከፍታላችሁ። ለምሳሌ ነገ ጠዋት እንግሊሽ ከሆነ እንግሊሽን ተከፍታላችሁ። እንግሊሽ ግን ከ12ኛ ክፍል ስር ነው ያለው ማለት ነው። እንደምታዩት ግሬድ 12 ስር ነው ያለው። ምክንያቱም ጄኔራል ስለሆነ እንግሊዘኛ በዛ መሰረት ነው ያዘጋጀ ነው። ማስ ግሬድ 9 ከተባለ ግሬድ 9 ላይ ትመጣላችሁ። ማስ ግሬድ 12 ከተባለ ግሬድ 12 ላይ ትሄዳላችሁ ማለት ነው። አሁን ለምሳሌ የግሬድ 9 ፊዚክስ ነው ጠዋት ፈተና ያለው ልበል። ከግሬድ 9 ጥናት የጀመራችሁ ከ12 የጀመራችሁ ደግሞ የእናንተን በፕሮግራም መሰረት ነው የምትከፍቱት ማለት ነው። አሁን ከፈትኩት። እንደምታዩት ዩኒት 5 ነው መጀመሪያ ላይ የሚመጣው። ምን እንደምታደርጉ ታች ላይ ትሄዳላችሁ ማለት ነው። አሁን ነገ የምትፈተኑት ዩኒት 1 እና 2 ከሆነ ዩኒት 1ን ትከፍታላችሁ። ከዛ ሲጨርሱ ዩኒት 2ን ትከፍታላችሁ ማለት ነው። እኔ አሁን ዩኒት 1ን ተፈተኛለሁ ይልስብና ዩኒት 2ን ልክፈታው። እንደምታዩት እዚህ ጋር ምንድነው የሚለኝ አቴምፕት ኤግዛም ይለኛል ማለት ነው። አቴምፕት ኤግዛም የሚለውን እጫናለሁ። እዚህ ጋር ኤግዛም ፓስወርድ አለ። ኤግዛም ፓስወርዱን እዚህ ጋር አስገባዋለሁ። ዋናው ፈተናችሁም በዛ ሰዓት ይሰጣችኋል ማለት ነው። ስለዚህ አሁን ከፈትኩት። ኦኬ አሁን እንደምታዩት ከፈተልኝ። ይሄን ይመስላል ማለት ነው። የመጀመሪያው ፔጅ 30 ጥያቄዎች ነው ያሉት ከዩኒቱ። ምን እንደምታደርጉት ጥያቄው ይሄውና እንደምታዩት ታነባላችሁ። ትክክለኛውን መልስ ትመርጡና ኔክስት ፔጅ ታረጋላችሁ ማለት ነው። አሁንም እዚህ ጋር ይሄኛውን መለስኩ። አሁን ብዙ ተማሪ ሲሳሳት የነበረው ክሊር ማይ ቾይዝ አላልኩም። ዋናው ኤግዛም ላይ ምን ይሻለኛል ምንድነው የሚሆነው ምናምን ብዙ አይነት የሚያነሱ ተማሪዎች አሉ። ይሄንን እናንተ ገና ከዚሁ መለማመድ መቻል አለባችሁ። እሺ አሁን ይሄንን ምርጫውን መቀየር ብፈልግ ክሊር ማይ ቾይዝ ብዬ እዚህ ጋር ያለውን ቀይራለሁ ማለት ነው። ከፈለኩኝ አሁንም ይሄ ካልሆነ ይሄኛውን መልሳለሁ ማለት ነው። እንደምታዩት እዚህ ጋር መልስ የተመለሰበትን እንደዚህ በጥቁር አድርጎ ያስቀምጠዋል ማለት ነው። አሁን ሶስተኛ ጥያቄ ይሄን ብዬ መለስኩኝ። ከዛስ ፍላግ ማይ ኩዌስችን አልኩት። የምጠራጠረው በኋላ ላይ የምፈልገው ስለሆነ ማለት ነው። ስለዚህ የምትጠራጠሩት ከሆነ ፍላግ ኩዌስችንስ የሚለው ትጫኑና ታልፉታላችሁ። እንደምታዩት ፍላግ ኩዌስችንስ እዚህ ጋር በቀይ ምልክት አለ ማለት ነው። ከዛ በኋላ እንዲህ ያረጋችሁ ሁሉንም ትሞላላችሁ ማለት ነው። ከዛ እዚህ ጋር ደረስኩኝ። አሁን ሶስተኛ ጥያቄ ማየት ፈልጋለሁ። ሶስተኛ ጥያቄ ድጋሚ መስራት ስለምፈልግ መጥቼ እዚህ ጋር ምን አረጋለሁ ማለት ነው። ሪሙቭ ፍላግ አረግና መልሱ መቀየር ከፈለኩኝ ክሊር ማይ ቾይዝ ብዬ መልሱን መቀየር እችላለሁ ማለት ነው። እንደምታዩት ከዛስ ምንድነው ማድረገው? አሁን በቃ ሁሉንም ሞልቼ ከጨረስኩ 30ኛው ላይ መጣና ምንድነው ማድረገው? ፊኒሽ አቴምፕትስ የሚለውን እጫናለሁ ማለት ነው። እንደዚህ እጫንና ምንድነው የሚለው እዚህ ጋር እንደምታዩት ሪቪው ዩር አንሰርስ እና you have 27 unsaved questions 27 ያልተመለሱ ጥያቄዎች አሉ። እዚህ ጋር answer saved ይላል። not answered ይለኛል። አሁን ይሄኛውን መመለስ ከፈለኩኝ አራተኛ ላይ ስነካ አራተኛ ላይ ያመጣልኛል። እዚህ ጋር እንደምታዩት ከዛ በኋላስ በቃ መልስና አሁንም እዚህ ጋር ፊኒሽ ላለው ማለት ነው። እንደምታዩት እዚህ ጋር ፊኒሽ ማታረጉ ሆነ እንኳን እዚህ ጋር ራስ ኔክስት ያረጋችሁ ስትሉ 30ኛ ላይ ሲደርስ ፊኒሽ የሚል ይመጣላችኋል ማለት ነው። ከዛ በኋላ አሁን ከጨረስኩኝ ምንድነው ማደርገው? እንደምታዩት እዚህ ጋር ሰሚት ኦል ኤንድ ፊኒሽ ይላል። እዚህ ጋር አሁን ሰሚት ኦል ኤንድ ፊኒሽ እንትን ያለኝ ነው።
you are about to submit your exam submit ልታረግ ነው እስካሁን ያልተመለሰ 26 ጥያቄዎች አሉ ይለኛል ያስጠነቀኛል አንዴ ከመለስክ በኋላ ማስተካከል አትችልም ምናምን ይለኛል ኦኬ እርግጠኛ እንደሆንኩ ሳቅ ያውና ሰው ሪተርን ቱ ዳሽቦርድ ላለው አሁን ጨረስኩ ማለት ነው አሁን ይሄኛው ውጤታችሁን ማየት ትችላላችሁ እዚሁ ላይ ያውላችሁ እንደምታዩት ፊዚክስ አይደል የተፈተንኩት ሶ ሪዛልት ብዬ ስመጣ ዩኒቱን የተፈተንኩት ከ37 ነው የመለስከው ከመቶ ደግሞ 23 ይሆናል ማለት ሲቀየር ፌልድ አርጋሃል ወድቀሃል ይያለኝ ነው ከዛ ሳውን እኔ ከፈለኩኝ የዚህን ኤክስፕላኔሽኑ ማየት ይችላልው አሁን በየይሄኛው በየዩኒቱ የዩኢን ማየት ስለምትችሉ እንደዚህ ያረጋግና ያው ቪ ኤግዛም የሚለውን በመጫንበት ሰዓት ያውላችሁ ያውን ያገኘውትን ኤክሲዮንኩትን እዚህ ጋር በሚያምር መንገድ ያሳየኛል ማለት ነው ከዛስ ኤክስፕላኔሽኑ ነው ያለው እንደምታዩት ለምሳሌ አሁን እዚህ ጋር አንደኛን አሳያየው ሁለተኛ ያየው እዚህ ጋር ሁለተኛ ስጫነው እዚህ ጋር ያሳየኛል ሌሎች አሁን ለምሳሌ እናንተ ሁሉንም ራይት ሆናችሁ 30 ብቻ ኤክስ 30ኛ ብቻ ኤክስ ልትሆኑ ትችላላችሁ ሶ ኤክስ ሆናችሁባትን ቦታ ስትመጡ በዚህ መንገድ ማየት ትችላላችሁ ማለት ነው ኤክስፕላኔሽኑ ስለዚህ በዚህ መንገድ ትለማመዳላችሁ ማለት ነው እጅግ እንደምትወዱት ምንም ጥርጣሬ የለንም አሁን ደግሞ የምናሳያችሁ ተማሪዎች ኮምፒውተር ማግኘት የማትችሉ ተማሪዎች ስልካችሁን በመጠቀም እንዴት አደርጋችሁ በየሳምንቱ የምንሰጠውን ፈተና በዌብሳይታችን በኩል መፈተን እንደምትችሉ የምናሳያችሁናል የመጀመሪያው የምታረጉት እንግዲህ ስልካችሁ ላይ ጉግል እና ክሮም ካለ ከሁለቱ አንዱን ብሮዘር ትከፍቱታላችሁ አሁን ለምሳሌ ክሮምን ልክፈተው ክሮምን ስትከፍቱ መጀመሪያ ይሄንን ያመጣላችኋል ሶ ሰርች ባሩ ላይ the secret exam center ብላችሁ ጽፋላችሁ እኔ ከዚህ በፊት ስለገባውበት እንደዚህ ያመጣልኛል ሶ ምንም አይነት ስፔሊንግ ሳትሳሳቱ ይሄንን ጽፋችሁ ኢንተር ብትሉት ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው ሶ መጀመሪያ ላይ የሚያመጣላችሁ እንግዲህ ተማሪዎች ይሄንን ነው ሶ እዚህ ጋር ፎን ነምበር እና ፓስወርድ ይጠይቃችኋል እንግዲህ እዚህ ጋር የምታስገቡት ስልክ ቁጥርና ፓስወርድ ተማሪዎች የኛ አፕሊኬሽን ላይ እየተጠቀማችሁበት ያለውን ስልክ ቁጥርና ፓስወርድ ነው የምታስገቡለት ማለት ነው ሶ ለምሳሌ እዚህ ጋር ስልክ ቁጥሬን ላስገባ እና ፓስወርድን ሳስገባለት ቀጥታ ወደዚህ ይወስዳችኋል ማለት ነው እናንተም ትክክለኛውን ስልክ ቁጥራችሁና ፓስወርዳችሁን አስገብታችሁ ሎጊን ካላችሁት ወደ ቀጣዩ ፔጅ ይወስዳችኋል ማለት ነው እዚህ ጋር እንግዲህ ሶሻል ሳይንስ ናቹራል ሳይንስ ብሎ የሚያመጣላችሁ አፕሊኬሽኑ ላይ ያን ሬጂስተር ስታደርጉ ሶሻል ከሆነች ሶሻል ብላችሁ ከሆነ ሶሻል ያመጣላችኋል ናቹራል ብላችሁ ከሆነ ወይ ናቹራል ያመጣላችኋል ማለት ነው ሶ ነው እኔ ሶሻል ቤስ ስለተመዘገብ ሶሻል ሳይንስ የሚለውን አመጣልኝ ሶ ሶሻል ሳይንስ የሚለው ውስጥ እገባለሁ ማለት ነው ከዛ ተማሪዎች እዚህ ጋር እንግዲህ ፕሪኢንተራንስ ኤግዛም ዩኢኢ ዊክሊ ኤግዛም ጌም ኤግዛም የሚሉ ነገሮች አሉ እንግዲህ ከዚህም በፊት ቀድመ እንደተናገርነው በመጀመሪያው ፌዝ የምንፈትናችሁ የኢንትራንስ ኤግዛም ጥያቄዎችን ነው በየዊኩ የምንፈትናችሁ ሶ እነሱን ተፈትናችሁ ከጨረሳችሁ በኋላ ደግሞ ኖርማል ዊክሊ ኤግዛሞችን በኋላ ላይ ትፈተናላችሁ ማለት ነው ስለዚህ አሁን ዩኢኢ ኤግዛም የሚለው ውስጥ ተመጣላችሁ ሶ በየግሬዱ እንደዚህ አድርጎ ከፋፍሎ ያስቀምጥላችኋል እንግዲህ ተማሪዎች እዚህ ጋር ዝም ብሎ በዘፈቀድ አይደለም የምትፈተኑት ነገ ጧት ከሰዓት ማታ ምን እንደምትፈተኑ ፕሮግራም ይወጣላችኋል ያንን ፕሮግራም ደግሞ ምን ውስጥ ታገኛላችሁ ኖርማሊ አሁን የዊኩ ፕሮግራም ይለቀቅበት አፕሊኬሽናችን ላይ ሆም ፔጅ ላይ ስትሆኑ ወይ ደግሞ ሆም ፔጅ ላይ ሆናችሁ ትንሽ ዝቅ ስታረጉ ፕሮግራም ይላልላችሁ እዛው ስትገቡ ከ12ኛ ክፍል የጀመራችሁም የፈተና ፕሮግራም ይለቀቅላችኋል ከ9ኛ ክፍል ለጀመራችሁ ተማሪዎችም ለየብቻ ፕሮግራም ይለቀቅላችኋል የፈተናው ማለት ነው ነገ ስለምትፈተኑት ፈተና ሶ በዛ ውስጥ በሚለቀቅላችሁ ፕሮግራም መሰረት ፕሮግራሙን ያያችሁ የትኛው ጧት ላይ የትኛው ሳብጀክት ነው ከሰዓት የትኛው ላይ የሚለው ነገር ካያችሁ በኋላ ነው እዚህ ውስጥ ገብታችሁ በፕሮግራሙ መሰረት ተፈተኑ የተባለው ነገር የምትፈተኑት ለምሳሌ ከ12ኛ ክፍል የጀመራችሁ ተማሪዎች ፈተናችሁ ጧት ላይ ማትስ ግሬድ 12 ዩኒት 1 ከሆነ ግሬድ 12 ስር ማቴማቲክስ የሚለውን ሰሌክት አደረጋላችሁ ሶ አሁን ማቴማቲክስ ላይ እንደምታዩት 5 ዩኒቶች አሉ እናንተ የምትፈተኑት በዚህ ሳምንት ያጠናችሁትን ዩኒት ብቻ ስለሆነ ዩኒት 1 ከሆነ ያጠናችሁት ዩኒት 1 የሚለው ውስጥ ትገባላችሁ ማለት ነው ዩኒት 1ን ሰሌክት አደረጋላችሁ ከዛ አቴምፕት ኤግዛም የሚላለ እሱን ትነካላችሁ ከዛ እንደምታዩት እዚህ ጋር ተማሪዎች ኤግዛም ፓስወርድ አስገቡ ያላችሁ ነው ሶ ኤግዛም ፓስወርድ ከየት ነው የምታገኙት ይሄው ከሱ ከፍ ብሎ ኤግዛም ፓስወርድ ብሎ የሚሰጣችሁ ፓስወርድ አለ ሶ እሱን ኮፒ ታደርጉና ኮፒ አድርጋችሁ ኢንተር ፓስወርድ የሚለው ላይ ታስገቡታላችሁ ማለት ነው ኮፒ ፔስት ማድረግ የሚያስቸግራችሁ ከሆነ አንድ ባንድ ከላይ ያለውን ነገር ጽፋችሁ ስታርት አቴምፕት የሚለውን ትነካላችሁ ማለት ነው ከዛ አሁን ተማሪዎች ወደ ፈተናው ይወስዳችኋል ማለት ነው እዚህ ጋር አሁን ቀጥታ ወደ ፈተናው ይወስዳችኋል እዚህ ጋር እንደምታዩት ለፈተናው የየራሱ የተሰጣችሁ ታይም አለ በዛ ታይም መሰረት ነው የምትሄዱት ማለት ነው እንግዲህ ተማሪዎች እዚህ ጋር የመጀመሪያው ጥያቄ አለ
ሶ የመጀመሪያውን ጥያቄ ለምሳሌ ኤ ብላችሁ ብትሞሉ ኤን ሴሌክት ማድረጋችሁን እንደዚህ ያሳያችኋል። ሶ ቀጥሎ ወይ ደግሞ ቀጣዩን ጥያቄ ለማግኘት ኔክስት ፔጅ የምትለውን ትነካላችሁ ማለት ነው። ሶ ለምሳሌ እዚህ ጋር አሁን ቢ ብላችሁ ሲያበቃ አንሰራችሁን መቀየር ከፈለጋችሁ ክሊር ማይ ቾይስ የሚለውን ትነኩትና ወደ ፈለጋችሁት አንሰር መቀየር ትችላላችሁ ማለት ነው። እንዲሁም ደግሞ ለምሳሌ ይህንን ሶስተኛውን ጥያቄ የሚያጠራጥራችሁ ጥያቄ ከሆነና ዲ ብላችሁ ከሞላችሁ በኋላ ላይ ተመልሳችሁ ማየት የምትፈልጉ ከሆነ ይህንን ጥያቄ ፍላግ ኩዌስችን የምትላለች እንደምታዩት እዚህ ጋር ሶ ፍላግ ኩዌስችን ታረጉታላችሁ ማለት ነው። ሶ በኋላ ላይ ታይም ከተረፋችሁ መታችሁ ፍላግ ኩዌስችን ያረጋችሁበትን ጥያቄ መስራት ትችላላችሁ ማለት ነው። ሶ ይሄንን እንዴት ነው የምትለዩት ደግሞ ተማሪዎች? እያንዳንዱ ጥያቄ ከሞላችሁ ወይ ደግሞ ምን ያክል ጥያቄ ሞልታችኋል፣ የትኛውን ነው ፍላግ ያረኩት የሚለውን እዚች ጋር እንደምታዩት ኔክስት ፔጅ ከምትለዋ ጎን 4 ነጥብ አለች፣ 4 ነጥብ የምትመስል ነገር አለች። ሶስቷ ኤግዛም ኦቨርቪው ስለሆነች እሷን ብትነኳት ምን እንደሞላችሁ ያንዳንዱ ነገር ያሳያችኋል። ሶ ከሞላችሁ እንደዚህ ጥቁር ያደርገዋል። ፍላግ ኩዌስችን ያረጋችሁበት ካለ ደግሞ ከላይ እንደምታዩት ቀይ ያደርገዋል። ስለዚህ ቀይ ያረጋችሁበት የሚያጠራጥራችሁ ጥያቄ ስለሆነ በኋላ ላይ ጥያቄዎችን ሙሉ ሰርታችሁ ስትጨርሱ ታይም ከተረፋችሁ ወደ ኋላ ተመልሳችሁ እንደዚህ ፍላግ ኩዌስችን ያረጋችሁበትን ጥያቄ መታችሁ መስራት አለባችሁ ማለት ነው። እሺ ሶ እንቀጥል። ስለዚህ ተማሪዎች እያንዳንዱን ጥያቄ እየሰራችሁ ኔክስት ፔጅ እያላችሁ ትሄዳላችሁ ማለት ነው። ከዛ የመጨረሻው ጥያቄ ላይ ስትሄዱ ተማሪዎች እቺ ኔክስት ፔጅ የምትለው ነገር ወደ ምን እንደምትቀየር ላሳያችሁ። አሁን 41ኛ ላይ ነው ያለሁት። 42 43 ላይ ስትደርሱ የመጨረሻው ጥያቄ ሲሆን ፊኒሽ አቴምፕት የምትላለች። ስለዚህ አሁን እዚህ ጋር ፊኒሽ አቴምፕት የሚለውን ከመንካታችሁ በፊት የሞላችሁትን ፍላግ ኩዌስችን ያደረጋችሁትን ነገር እንደነገርኳችሁ ቅድም እቺ 4 ነጥብ የምትመስለዋን ነገር ብትነኩትና እዚህ ጋር ማየት ትችላላችሁ የሞላችሁትን ነገር በሙሉ ማለት ነው። ከዛ ፊኒሽ አቴምፕት የምትለውን ነገር ደግሞ ከነካችሁ ይሄው እዚህ ጋር ማየት ትችላላችሁ የትኛውን ሞልታችኋል የትኛውን አልሞላችሁም የሚለውንም ማለት ነው። አሁን ቅድም እንዳያችሁት ሶስተኛ ጥያቄን ፍላግ ኩዌስችን አድርጌ ነበረ። እንደምታዩት እዚህ ጋር ይሄው ፍላግ አድርጎልኛል። ሶ ተመልሳችሁ ሂዳችሁ መስራት አለባችሁ ማለት ነው ታይም ከተረፋችሁ። እዚህ ጋር እንግዲህ አንሰር ያደረጋችሁትን አንሰርድ ሴቭድ ይላችኋል። አንሰር ያልሰጣችሁትን ደግሞ ኖት አንሰርድ ይላል። ሶ ኖት አንሰርድ የሚለው ያልሞላችሁትን ነው ማለት ነው። ሶ እንደዚህ ካረጋችሁ በኋላ ስክሮል ስታደርጉ መጨረሻ አካባቢ ላይ ምን የሚላለ ሰሚት ኦል ኤንድ ፊኒሽ የሚላለ። ሶ እሱን ትጫኑታላችሁ ሰሚት ለማድረግ። ከዛ አሁን እዚህ ጋር እንደምታዩት 38 አንሰር ያላደረጋችሁ ጥያቄ አለ እያላችሁ ነው። ያው እኔ እናንተ ለማሳየት ስለሆነ እናንተ ግን ስትፈተኑ ሙሉውን መሙላት መቻል አለባችሁ። ሶ ሰሚት ኦል ኤንድ ፊኒሽ አደርገዋለሁ ማለት ነው። ከዛ እንደምታዩት ሪዛልት ሪከርድድ ሰክሰስፉል ይለኛል። ሶ ሪተርን ቱ ዳሽቦርድ የምትለዋን እነካትና እመለሳለሁ። ሶ አሁን ማስ ዩኒቷንን ተፈትኜ ጨርሻለሁ። ሶ ሪዛልቴን ማወቅ እፈልጋለሁ። የትኛውን ነው ያገኘሁት የትኛውን ነው ያጣሁት የሚለውንም ለማግኘት እንደገና እዚህ ሶሻል ሳይንስ የሚለው ውስጥ ገቡና ዩኢኢ ኤግዛም ከዛ ማቴማቲክስ ከዛ ዩኒት 1 የሚለው ውስጥ ትመጡና እንደምታዩት አሁን እዚህ ጋር ቪው ኤግዛም የሚላለው ተፈትናችኋል። ሶ ሪዛልታችሁን ለማየት ቪው ኤግዛም የሚለው ውስጥ ትመጣላችሁ። ሶ ቪው ኤግዛም የሚለው ውስጥ ከመጣችሁ በኋላ እንደምታዩት ተማሪዎች እያንዳንዱን ጥያቄ ኤክስፕላኔሽኑን በዚህ መንገድ ታገኛላችሁ ማለት ነው። ይሄው እዚህ ጋር ሶ በቃ ኔክስት እያላችሁ እያንዳንዱን ኤክስፕላኔሽኑንም ማየት ትችላላችሁ። እንዲሁም ደግሞ የትኛውን አገኘው የትኛውን አጣው የሚለውን በቀላሉ ለማግኘት የሚረዳችሁ አሁንም እቺ ከኔክስት ፔጅ በስተግራ በኩል ያለችው እቺኛውን ብትነኳት እንደምታዩት በዚህ መንገድ ያሳያችኋል። አሁን እዚህ ጋር አረንጓዴው ያገኛችሁት ነው። ቦክስ ውስጥ ኤክስ ምልክት ደግሞ ያለው ሞልታችሁ ያጣችሁት ነው። ሌላው ደግሞ በኦሬንጅ ከለር በሚመስል መንገድ ያለው ደግሞ ራይትም ኤክስም የሌለበት ያጣችሁት እንትን ሳትሞሉ ሰሚት ያደረጋችሁት ጥያቄውን ነው የሚያሳያችሁ ማለት ነው። ስለዚህ ይሄን በዚህ መንገድ እንትን ካለ ምን ያክል አግኝቻለሁ የሚለውን ለማግኘት ጀስቲችን ባክ ብትሏትና አሁን ዩኒት 1 ተፈትናችኋል። ሶ ስንት እንዳገኛችሁ ግን አላወቃችሁም። ሶ እዚህ አሁን እንደምታዩት ኤግዛም ከሚለው ጎን ምን አለ ሪዛልት የሚል አለ። ሶ ሪዛልት የሚለው ውስጥ ብትገቡ ያው ዩኒት 1 አይደል የተፈተናችሁ፣ ይሄው ፌል አድርገሃል ከ43 ጥያቄ ምንም አላገኘህም ይለኛል እዚህ ጋር። ስለዚህ ሪዛልታችሁንም እዚህ ጋር መታችሁ ማየት የምትችሉ ይሆናል ማለት ነው።
ስለዚህ ተማሪዎች በእጃችሁ ላይ ባለው ሞባይል ስልክ በዚህ መንገድ መፈተን የምትችሉ ይሆናል። ተፈትናችሁ ከጨረሳችሁ ውጤታችሁን አይታችሁ ከጨረሳችሁ በኋላ ምንድነው ማድረግ ያለባችሁ? ሎግ አውት ብላችሁ መውጣት አለባችሁ ማለት ነው። በሚገርም ሁኔታ እንግዲህ በዚህ መንገድ ፈተናችሁን ትዘጋጃላችሁ ማለት ነው። አብሬያችሁ የነበርኩት ቸሬ ነኝ። አመሰግናለሁ።